ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ አርዕስተ ዜና እናልፋለን። ኢትዮጵያ የባህር በር ማግኘቱ አይቀርም ሲሉ ጀነራል አለምሸት ደግፌ ተናገሩ። የባህር በር ማግኘት ጉዳይ ጥያቄው ቀርቧል፣ ተነስቷል፣ ብዙዎች ሀገራትም አምነውበታል ያሉ ሲሆን አፈጻጸሙ ላይ ችግር ሊኖር ይችላል ያሉ ሲሆን ሊያንገላታን ይችላል፣ ጊዜ ሊወስድ ይችላል፣ ግን ኢትዮጵያ የባህር በር የማግኘቷ ጉዳይ የግድ ነው፣ ማግኘቷም አይቀርም ሲሉ ተደምጠዋል። ይህ ትልቅ ሕዝብ ይህ ትልቅ ሀገር በፍጹም ታፍኖ ሊኖር አይችልም ያሉ ሲሆን የባህር በር እናገኛለን። ይህን የምናገኝበት መንገድ በዋናነት በሰላማዊ መንገድ ነው ብለን የምናስበው ሲሆን ይሄ ከተረጋገጠ ደግሞ እኛም ባህር ኃይላችንም እዛ ላይ አጠናክረን እናዘጋጃለን። ስለዚህም የባህር በር ኃይል መደራጀት የኢትዮጵያን ብሔራዊ ጥቅም ለማስከበር ይጠቅመናል ሲሉም ተደምጠዋል። የባህር በር ካገኘን በኋላ ቀስ ብለን እንደርስበታለን የሚባል ጉዳይ አይደለም። እያዘጋጀን እንቆያለን፣ እናሰለጥናለን፣ ትጥቆቻችን እናዘጋጃለን። የባህር በሩ በተገኘ ሰዓት ኃይላችን እናሰፍራለን፣ የራሳችን ብሔራዊ ጥቅምም እናስከብራለን ሲሉም ተደምጠዋል። የእርዳታ ስራዬን አቆሚያለሁ ሲል የብዙዎችን እንባ በማበስ የሚታወቀው ታታሪውና ታማኙ ባላደራው በትላንትናው ዕለት በበጎ አድራጎት ስራው ራሱን ለማግለል እንደወሰነ የብዙዎችን ልብ የሚሰብር መልእክት አጋርተዋል። ባላደራው በመልእክቱ እንዳስተላለፈው የባላደራው ወዳጆች የከበረ ሰላምታዬ ባላችሁበት ይድረሳችሁ እያለ ከዚህ ሁሉ አስቀድሜ እኔን ከሁላችሁም ትንሹን ሰው ይህንን ሁል ጊዜ እንዳገለግል እድሉን ስላገኘው እግዚአብሔርን አመሰግናለሁ ያለ ሲሆን ሰሞኑን እዩሃ ሚዲያ ላይ አንድ አባታችን በተናገሩት ንግግር እና ባያችሁት ቪዲዮ ግራ እንደተጋባችሁ አውቃለሁ ያለ ሲሆን በዚህም ከሀገር ውስጥም ከሀገር ውጭ ያላችሁ ብዙዎቻችሁ መልስ እንድሰጥበት ስትጠይቁኝ ነበር። ያው ባለፈው እዩሃ ሚዲያ ላይ ቀርብ በሰጠሁት ቃለ መጠይቅና ትላንት በተለቀቀው ቪዲዮ እናንተ ራሳችሁ ሙሉን አይታችሁ እውነቱ ማን ጋር እንዳለ እንደተረዳችሁ ተስፋ አድርጋለሁ ሲል ተደምጧል። በተደጋጋሚ እንደዚህ አይነት የስም ማጥፋት ነገሮች ሲፈጠሩ ማየት በእውነት ያማል ያለ ሲሆን ተስፋም ያስቆርጣል፣ ልፋትንም መና ያስቀራል፣ እምነትንም ይሸረሽራል። ሰው ባልሰራው ወንጀል ተከሶ ሌባ ተብሎ ቤተሰብ ወዳጅ አንገት ሲደፋ ማየት እንዴት ልብ ይሰብራል መሰላችሁ ያለ ሲሆን ከዚህ በታች ያለውን ጽሑፍ እጅግ በጣም ከባድ የተስፋ መቁረጥ ስሜት ውስጥ ሆኜ የምጽፍላችሁ ይሆናል ሲል ተደምጧል። ምንም ከልጆች አይበልጥብኝ ወጥ ስሰራም ሆነ ሌላ ምግብ ሳዘጋጅ ወዳጆች ከራሴ ጋር ብዙ አስቤ አውጥቼና አውርጄ ይህን ለማድረግ ወስኛለሁ። ስለሆነም በሀገር ውስጥም በውጭም ያሉ ልበቀና መልካም ሰዎች እርዳታ ለሚያስፈልጋቸው ሰዎች አድርስ ብለው ልከውኝ፣ ነገር ግን በስራ መደራረብና በግል ጉዳዮች መብዛት ምክንያት እስካሁን ያላደረስኳቸው በእጅ ያሉ በርካታ አደራዎችን እርዳታ ለሚያስፈልጋቸው ሰዎች አድርሼ እስከምጨርስ ድረስ ብቻ በእርዳታ ስራዎች ላይ የምሳተፍ መሆኑን እየገለጽኩ ከዛሬ ጥቅምት 25 2018 ዓ.ም ቀን ጀምሮ ግን ምንም አይነት አደራ ወይም ለእርዳታ የሚውል ገንዘብ የማልቀበል መሆኑን ለማሳወቅ እወዳለሁ ሲል በጽሑፍ አስፍሯል። እስካሁን በነበረን የረጅም ጊዜ ቆይታ ሳላውቅ በስተት አውቄም በድፍረት ካስቀየምኳችሁ ወይም ካስከፋኋችሁ ከልቤ ይቅርታ ጠይቃለሁ ያለ ሲሆን በእርዳታው ስራ ላይ ትልቅ ህልም ነበረኝ። ያን ህልሜን ማሳካት ባለመቻሌ በራሴ እያዘንኩ ህልሜን ተስፋ አድርጋችሁ በጉጉት ስትጠብቁ ለነበራችሁ ወዳጆች ይቅርታም ጠይቋል። በመጨረሻም በዚህ ጉዳይ እስከዛሬ ድረስ የኔን ማንነትና ምንነቴን ሳታውቁ አምናችሁኝ ብዙ ገንዘባችሁን ለተቸገሩ ወገኖች ስትልኩ የነበራችሁ፣ ከጎኔ የሆናችሁ አይዞህ በርታ ስትሉኝ የነበራችሁ፣ በእኔ እምነት ኖሯችሁ እሱ እንደዚህ አያደርግም ብላችሁ ስሜን ከሚያጠለሹ ሰዎች ጋር እና ከህዝቡ ጋር የተሟገታችሁ አልፎም ስለኔ በሚዲያ ወጣችሁ የመሰከራችሁ በስልክና በመልእክት መልካም ምኞታችሁንና ሐሳባችሁን ያጋራችሁኝ ሁላችሁንም በጣም አመሰግናለሁ። ፈጣሪም ያክብርልኝ። እጅግ በጣም ከልብ አመሰግናለሁ። ፈጣሪም ያክብርልኝ ሲል ምስጋናውን አቅርቧል።
ባላደራው ይህን ይበል እንጂ ተራራው ሚዲያ በበኩሉ የሚከተለውን መልእክት ለባላደራው አድርሱልን ስንል በትህትና እንጠይቃለን። በዚህ ዘመን ኢትዮጵያ ላይ ካሉ ውድ የኢትዮጵያ ስጦታ አንተ ነህ። ምክንያቱም ያንተ መታመን በሺዎች የሚቆጠሩ እናቶችን እንባ፣ ወጣቶች ሁሉንም የእድሜ ክልል፣ ብሔር፣ እምነትና እንባ አብሰሃል። እምነት ከምንም በላይ ነው። ያንተ ደግሞ ይለያል። ፖለቲከኞች ስልጣን ለመያዝ ምስኪኖች ላይ አነጣጥረው ይተኩሳሉ። አንተ ግን ፖለቲከኞችም ይሁን ተፈጥሮ የጣለችውን አንስተህ ቆሞ እንዲሄድ ታደርገዋለህ። ይህን የምታደርገውም አንዴ ከእግዚአብሔር ስለተመረጥክ ብቻ ሲሆን ስትመረጥ ግን በቃኝ፣ ደከመኝ፣ እንቅፋት መታኝ ማለት አይቻልም። ምክንያቱም ያንተን ልፋት የሚከፍልህ እግዚአብሔር ብቻ ሲሆን እኛማ እንኳን በዓመታት የሰራኸውን ይቅርና የአንዱን ቀን መክፈል አንችልም። በዚህም እመን። ስለዚህ እግዚአብሔር መርጦሃልና ትሰራለህ። ይህንን ጥሪያችንም በጥሞና አስበህበት ሲል ተራራው ሚዲያ ጥቅምት 26 2018 ዓ.ም ጥሪውን ያስተላልፋል። በኦሮሚያ ክልል አርሲ ዞን በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት መፈጸሙ የሚታወስ ሲሆን በጥቃቱም ከቀናት በፊት 5 ምዕመናን መገደላቸው ይታወሳል። ትላንትም በድጋሚ ታጣቂዎች በፈጸሙት ጥቃት 5 ንጹሐን መገደላቸው የታወቀ ሲሆን ከአርሲው ጥቃት ሰለባ ከሆኑና ከፍተኛ ጉዳት ደርሶበት በሕክምና ላይ የሚገኘው ሕፃን ታምራት አውግቸው የቀኝ እግሩ ዛሬ መቆረጡ ታውቋል። በወላይታ ሶዶ ከተማ በሚገኘው ክርስቲያን ሆስፒታል ሲታከም የሰነበተው የ4 ዓመቱ ሕፃን ታምራት አውግቸው ዛሬ ጥቅምት 26 ቀን 2018 ዓ.ም ቀትር ላይ በጥይት የተደበደበውና የተመረዘው እግሩ ተቆርጧል ተብሏል። የሆስፒታሉ ሐኪሞች እግሩ ሳይቆረጥ አስፈላጊውን ሕክምና አድርገው ለማዳን ጥረት ቢያደርጉም አልተሳካም ያሉ ሲሆን ህመሙ ለህይወቱ አስጊ እየሆነ በመምጣቱ የተነሳ እግሩን ለመቁረጥ እንደወሰኑም ለማወቅ ተችሏል።